እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሞሳላን ጉዳይ እንመልከት። ዛሬ ግብጽ በአፍሪካ ዋንጫ የመጀመሪያ ጨዋታውን ታደርጋለች። ያው በዚህ ውድድር ላይ ከሞሮኮ ቀጥሎ ከሚጠበቁ ሀገራት መካከል አንዱ ግብጽ ነው። የግብጽ ብሔራዊ ቡድን በራሱ በጣም ጥሩ ስብስብ ያለው ነው። ከዛ ውጪ ግን በዚህ ውድድር ላይ ባላት ደግሞ ትልቅ ታሪክ ምክንያት የግብጽ ብሔራዊ ቡድን ይጠበቃል። እና የሞሳላን ጉዳይ ግን እንመልከት። ይህ የአፍሪካ ዋንጫ የመጨረሻ አፍሪካ ዋንጫ ሊሆን የሚችልበት እድል አለ። እናንሰው በእርግጥ ከሁለት ዓመት በኋላ ተመልሶ እንደሚመጣ ሲታሰብ የአፍሪካ ዋንጫ ግን የመጨረሻው ነው እንዲባልም ያደርገዋል። ግን ደግሞ ቢያንስ የመጨረሻው ሊሆን ይችላል በሚል መንፈስ ነው ጨዋታውን የሚያደርገውና እንመልከተኝ ጉዳይ። የአፍሪካ ዋንጫ አሁን ያው እንደዚህ መሆኑ ሊቀር ነው። በቅርብ ጊዜ የካፍ ፕሬዚደንት ፒትሶ ሞሲማኒ እንደተናገሩት ከ2028 በኋላ በየአራት ዓመቱ ነው የሚደረገው። ከዚህ በኋላ እሱ ትልቅ ለውጥ ነው። 1957 እንደ አውሮፓውያን አቆጣጠር የመጀመሪያ ውድድር በሱዳን ካርቱም መደረግ ከጀመረበት ጊዜ ጀምሮ በየ2 ዓመቱ ሲደረግ ነበር የቆየው። አሁን በ2027 የአፍሪካ ዋንጫ ይደረጋል። ከዛ በአመቱ በ2028 ይደረግና ከዚያ ቀጥለው በሚመጡት አመታት ግን በየ4 ዓመቱ እንደሚደረግ ወስነዋል። ይሄ በጣም ትልቅ ውሳኔ ይመስለኛል። ለካፍም እንዴት እንደሚሆን አላውቅም። ምክንያቱም ካፍ 80% የሚሆነውን ገቢውን የሚያገኘው በአፍኮን የአፍሪካ ዋንጫ በማዘጋጀት ነው። ሌላ የፋይናንስ ኦልተርኔቲቭ ከፊፋ ወይ በሌላ መንገድ ካላገኙ በስተቀር ትልቅ ውሳኔ ይመስለኛል ለኔ። ለማንኛውም ግን ለሙሐመድ ሳላህ አሁን ተጨማሪ ድል ሊኖረው ይችላል በ2027 ያኔ 35 ዓመቱ ነው የሚሆነው። እንደምታውቂው በዚህ እድሜው ፊት ሆኖ የቆየበት ሁኔታ ከሮናልዶ ጋር ሁሉ ሳይቀር የሚነጻጸር ነው። ልክ እንደ ሮናልዶ አይነት በጣም ጠንካራ ሰራተኝነት፣ የሚገርም የሪከቨሪ ጥንቃቄ የሚያደርግ ልክ እንደ ክርስቲያኖ ሁሉ ብዙ ማይጎዳ አይነት ተጫዋች እየተባለ የሚደነቅ ነው። ግን ደግሞ ለክንፍ ተጫዋቾች በተለይ ልክ እንደ ሙሐመድ ሳላህ አይነት ኃይለኛ ፍጥነት ላይ የተመሰረተ ክህሎት ላላቸው ለኤክስፕሎሲቭ ተጫዋቾች ድንገት ነው ፍጥነትሽን የምታጭው። ስለዚህ ዋናውን መሳሪያውን አጥቶት ሊሆን ይችላል። ውድድሩ ላይ ሊሳተፍ ይችላል፣ ግን ምናልባት በጥሩ ብቃቱ ላይ አሁንም ቢሆን የብቃት ጥያቄ አለበት። በዚህ ውድድር ዘመን ያለው ፎርም እንደ ቀደሙት ዓመታት እንዳልሆነ ይታወቃል። በቀደም ስለ አንዳንድ የመጨረሻ ውድድራቸው ሊሆን ይችላል ብለን ስላነሳናቸው ተጫዋቾች ሳነሳ ስለ ሳላህ አሁን ያለበት ቀጠና ሜሲ በ2022 የዓለም ዋንጫ የነበረበት ቀጠናን ይመስላል ስል ነበር። ምክንያቱም ሜሲም ወደዛ የካታር የዓለም ዋንጫ ይሄድ በነበረበት ጊዜ የመጨረሻው ውድድሩ ሳይሆን አይቀርም እያልን እናነሳ የነበረበት ነው። ከዚያ በኋላ አሁን የመጨረሻው ውድድሩ የዚህኛው የዓመት የዓለም ዋንጫ ይሆናል። አሁን በሚሰጣቸው ቃለ ምልልሶች ላይ አላውቅም ነው የሚለው። እኔ ይጫወታል ነው የዓለም ዋንጫው ላይ ግን ውድድሩ ሲቃረብ የሚኖረኝ ስሜት ነው የሚወስነው። ለቡድኑ አልጠቅምም ብዬ ካሰብኩ፣ ጥሩ ፎርም ላይ አይደለሁም ብዬ ካሰብኩ ውድድሩ ላይ የምሳተፍበት ምክንያት የለም የሚል አስተያየት ይሰጣል። ይሄ ፕሬሸር ፍሪ የሆነ ተጫዋች የሚሰጠው አስተያየት ይመስለኛል። የዓለም ዋንጫን አሸንፏል። ያንን የጎደለ የሚባለውን በእግር ኳስ ሕይወት ውስጥ የጎደለውን አንድ ነገር አሟልቷል፣ የዓለም ዋንጫን ማሸነፍ። አሁን ሙሐመድ ሳላህ ምንድነው በተለይ በግብጽ ተመልካቾች አይን ውስጥ ለሚኖረው አስተያየት ኬረር ዲፋይኒንግ ነው። እንደ ተጫዋች እንዴት ነው የሚያስታውሱት የሚለውን በተመለከተ ነው። አሁን እንዲያው የብሔራዊ ቡድን አሰልጣኝ ስለሆነ ለዘበ እንጂ ሆሳም ሀሰን እኮ ከግብጽ ምርጥ 3 ተጫዋቾች እንኳን አንዱ አይደለም ነው የሚለው። የአፍሪካ ዋንጫ እስካላሸነፈ ድረስ ለግብጽ ብሔራዊ ቡድን የአፍሪካ ሌጀንድ አይደለም ነው የሚለው። ሜሲም ተመሳሳይ አስተያየት ይሰጥበት ነበር የዓለም ዋንጫን እስካላሸነፈ ድረስ። ከዓለም ዋንጫ በፊትም የኮፓ አሜሪካን እስኪያሸነፍ ድረስ ከአርጀንቲና ጋር ምን ሰራ የሚል ጥያቄ ይነሳበት ነበር። ለሙሐመድ ሳላህም ከ28 ዓመት በኋላ 2018 የዓለም ዋንጫ ላይ ከሞላ ጎደል በሱ ተከሻ ቡድኑ ወደ ዓለም ዋንጫው አልፎ ነበር። ግን
በቂ አልነበረም የአፍሪካ ዋንጫን እስካላሸነፍሽ ድረስ። ግብጽ ደግሞ የአፍሪካ እግር ኳስ በጣም ስኬታማው ብሔራዊ ቡድን ነው እና 2 ጊዜ ግን ለፍጻሜ ደርሷል። ይህም ከሜሲ ጋር ያመሳስለዋል። ሜሲ ታስታውሻለሽ 2014 2015 2016 3 ተከታታይ ውድድሮችን ለፍጻሜ ደርሶ ተሸንፏል። ብዙዎቹን በጣም በቅርብ ርቀት እና ሀዘን በሚፈጥር ሁኔታ። አንደኛው በተጨማሪ ሰዓት፣ ሁለቱን 2015 ና 2016 በቺሌ ደግሞ በመለያ ምቶች የተሸነፈ። መሐመድ ሳላህ 2017 ላይ የእሱ የመጀመሪያው አፍኮን ነበር። ያን ጊዜ የግብጽ የፖለቲካ መናወጥ ጥቂት መስከን ከጀመረ በኋላ በካሜሮን በተደረገው ውድድር ለፍጻሜ ደረሰና ቪንሰንት አቡበከር በፍጻሜው ጨዋታ ባስቆጠረው ጎል 1-0 ተሸነፉ። 2022 የዓለም ዋንጫ ላይ ደግሞ እንደዚሁ ከሴኔጋል ጋር ለፍጻሜ ደረሱ። በጊዜው የሊቨርፑል ጓደኛው ከሆነው ከሳዲዮ ማኔ ቡድን ጋር ያንን ጨዋታው 0-0 ነው ያለቀው። በመለያ ምት ተሸነፉ። የመምታት እድል እንኳ አላገኙ። እሱ ጋር ሳይደርስ ነው ጨዋታው የተጠናቀቀው። 5ኛው መቺ ነበር። ከዛ አለቀሰ ሲያነባየ ነው። ይሄም ከሜሲ ጋር ያመሳስላል። ግብጽ 7 ጊዜ የአፍሪካ ዋንጫን አሸንፋለች በተከታታይ ከ1986 1998 2006 ሆሳም ሀሰን አሁን የቡድኑ አሰልጣኝ ያኔ የቡድኑ ተጫዋች ነበር። በመጨረሻው ውድድር ላይ እንኳን ያን ያህል ትልቅ ተጽዕኖ የነበረው አይደለም። ግን መሐመድ ሳላህ ለምሳሌ በአፍሪካ ዋንጫዎች 7 ጎሎች ብቻ ነው ያስቆጠረው በውድድሩ ላይ። ይሄ በአንድ ሲዝን 44 ጎል ያስቆጠረ አምና ኦልሞስት ወደ 60 የሚሆን የጎል ተሳትፎ የነበረው ተጫዋች በአፍሪካ ዋንጫዎች ላይ 7 ጎሎች ብቻ ነው ያስቆጠረው። ከግብጽ ብሔራዊ ቡድን ተጫዋቾች መካከል በአፍሪካ ዋንጫ ከተጫወቱት መካከል ሆሳም ሀሰን ከ3ቱም መካከል ምርጦች አንዱ አይደለም የሚልበት ምክንያት ከ1 እስከ 3 የለበትም። ሆሳም ሀሰን ነው ብዙ ጎል ያስቆጠረው፣ ግን ከዛ በኋላ ሌሎች ተጫዋቾች አሉ። ውድድሩን አለማሸነፉ ብቻ ሳይሆን የባለፈው የአፍሪካ ዋንጫ ደግሞ በግብፃውያን እንዲያመሩበትም ያደረገ ሆነ። እንደምታስታውሹው ውድድሩ ሲጀመር ተጎዳ። ከዚያ ወደ ማገገም አልቻለም። አንዳንድ መረጃዎች የአፍሪካ ዋንጫ ያልፈዋል የሚል ግምት ሰጡ። ከዛ ወዲያው ወደ ሊቨርፑል ተመለሰ እና ይሄም ራሱ የግብፃውያንን የሕክምና ባለሙያዎች ባለማመኑ ምክንያት ነው በሚል ሆሳም ሀሰን ሳይቀር በኃይለኛ የትችት ጅራፍ ሲገርፈው አስታውሳለሁ። አሁን አሰልጣኙ ነው። የግንኙነታቸው ዳይናሚክስ እንዴት እንደሚሆን አላቅም። ግን ይሄኛው ውድድር በአፍሪካ እግር ኳስ ውስጥ ያለው ስፍራ የሚያጠራጥር አይመስለኝም። ከምንጊዜም ታላላቅ አፍሪካን ተጫዋቾች መካከል አንደኛው ነው። በጠቅላላው በአውሮፓ እግር ኳስ ውስጥ ባሳካው ስኬት እሱ ብቻ ሳይሆን በፕሪሚየር ሊግ ከተጫወቱ እንግሊዛውያን ከሆኑትም ከሌሎቹም ዓለማት ተጫዋቾች ከሌሎቹም ሀገራት ተጫዋቾች ከምርጦቹ እጅግ በጣም ከሚደነቁት መካከል አንደኛው ነው። እዛ ላይ ያለ ነው። ከነ ቲየሪ ኦንሪ ከነ ኤሪክ ካንቶና ከነ ሌሎቹም ትልልቅ ተጫዋቾች ተርታ ብዙ ሊስት መጥቀስ ይችላል። ከነዛ መካከል አንዱ ተደርጎ የሚቆጠር። በግብጽ ብሔራዊ ቡድን ግን ቅድም እንዳልኩት ያልኖረው ገና ያላሳካው ታሪክ አለ። አሁን 33 ዓመቱ ነው። ግብጽ እንዳነሳሁት 7 ኮንቲኔንታል ታይትል አሁን ራሱ ፋዘር ታይም የሚሉት እድሜ ላይ ነው። 33 ዓመቱ ላይ ለአንድ ኳስ ተጫዋች። ከዛ በቅርብ ጊዜም ግን የነበረው የግብጽ ብሔራዊ ቡድን ስኬት ከዚህ ከፖለቲካዊ መናወጡ ሆስኒ ሙባረክን ከስልጣን ካነሳቸው አብዮት በፊት የነበረው የግብጽ ብሔራዊ ቡድን ስኬትም ብዙ ጫና ያለው ይመስለኛል። የቅርብ ጊዜ ማናጻሪያው እሱ ስለሆነ ያኔ ሞሐመድ አቡትሪካ፣ አህመድ ሀሰን፣ ዋይል ጎማ አይነት ተጫዋቾች የነበሩበት ኤልሄዳሪ አይነት ተጫዋቾች የነበሩበት ያ ትውልድ ልክ ሞሐመድ ሳላህ ወደ ሱፐርስታርነት ከመንደርደሩ በፊት ለመጀመሪያ ጊዜ ለግብጽ የተጫወተው 2011 ነው። የመጨረሻው የግብጽ ታላቅ ቡድን 2010 ላይ የነበረው ነው። የሳላ ዘመን የሚባለው ከዛ በኋላ ያለው ነው እና በዛ ጊዜ ጫፍ ቢደርሱም 1-0 በመለያ ምትን ቢሸነፉ እስካላሸነፍሽ ድረስ ሰዎች በታሪክ እንደ ፌይለር እንዳልተሳካለች ነው የሚቆጥሩት። ምክንያቱም ያኔ 2006 2008 2010 3 ጊዜ ነው በተከታታይ የአፍሪካ ዋንጫን አሸንፎ የነበረው እና አሁን አንዳንድ ሰዎች ከሞሐመድ አቡትሪካ የሚሻል ተጫዋች ነው አይደለም ይላሉ። ያው ኦፍ ኮርስ መሐመድ አቡትሪካ የተለየ ተጫዋች ነው። ወደ አውሮፓ ሄዶ ባይጫወትም ግን በአልአህሊ አፍሪካ ቻምፒየንስ ሊግ ዶሚኔት ባደረገበት ጊዜ የዚያ ቡድን ተጫዋች የነበረ ነው። አሁን እነዚህ ሁሉ ወደ አውሮፓ ሄደው የሚጫወቱ አልነበሩም። ያኔ የግብጽ እግር ኳስን ብዙ ይከፍል ስለነበር ግብጻውያን ከሀገራቸው የሚወጡበት ምክንያት አልነበራቸውም። እሱ ደግሞ ቶሎ ነው ወደ አውሮፓ ሄዶ ወደ ባዝል ለግብጽ አንዱም ትልቅ ቡድን ሳይጫወት። ስለዚህ በግብጽ ምድር አሁን የምናውቀውን ሱፐርስታር ግብጻውያን በሀገራቸው የሊግ ውድድር ውስጥ አላዩትም። በአውሮፓ ነው
ፈርዖኑ ምኑ እየተባለ የግብጽ ንጉስ እየተባለ የሚደነቀው እና ሰዎች እሱን በተመለከተ በቃ የአፍሪካ ዋንጫን በተመለከተ ትራጂክ ኦፔራ ነው። ባለፈው እንግዲህ ካሜሮን ስታሸንፋቸው የዛሬ 8 ዓመት ባለቀ ሰዓት ጎል ተቆጠረባቸው። በ2019 በሀገራቸው ነበር ውድድሩን ያደረጉት። በጣም ኃይለኛ ፕሬሸር ነበር። ተሸነፉ በሜዳቸው። ከሁለተኛው ዙር ከውድድር ውጭ ሆኑ። እንግዲህ በዛ ዓመት ቻምፒየንስ ሊግ ያሸነፈበት የውድድር ዘመን በጣም የተዋጣለት ዓመት ከሊቨርፑል ጋር ያሳለፈበት ነበር። 2021 ላይ የመለያ ምት የመምታት እድል እንኳ ሳያገኝ ነው ወደዛ ውድድር የመጣው። ይሄኛው ውድድር በክለብ እግር ኳስ እንደምታውቂው ከአርነ ስሎት ጋር በዙ የመሰለፍ እድል ባለማግኘቱ ምክንያት ያ በጣም መነጋገሪያ የሆነ አስተያየትን ከሰጠ በኋላ በሊቨርፑል የመቆየቱ ጉዳይ ትልቅ ርዕስ ሆኖ ከሰነበተ በኋላ ነው ወደዚህ ውድድር የመጣው። እኔ ሆሳም ሀሰን ነው አሰልጣኙ። እንዳልኩት እሱ የግንኙነት ዳይናሚክስ በጣም ወሳኝ ነው። አንዳንድ ሰዎች ግን ምን ይላሉ? አሁን እንደ ቀደሙት ውድድሮች ጫናው እሱ ላይ ብቻ ያለ አይደለም። ኦማር ማርሙሽ በአዲስ የግብጽ እግር ኳስ ኮከብ ነው። ትሬዜጌ አሁንም አለ። ሙስጣፋ ሞሐመድ አለ። ሌላ ጎል ማስቆጠር የሚችል ተጫዋች ነው። ሌሎችም ተጫዋቾች አሉ። ስለዚህ እንደ ድሮ የግብጽ ብሔራዊ ቡድንን የመሸከም ኃላፊነት እሱ ላይ ያለ ኃላፊነት ብቻ አይደለም ይላሉ። እንግዲህ የሚቀጥለው አፍሪካ ዋንጫ ሲደረግ በ2027 በኬንያ በታንዛኒያና በዩጋንዳ በሶስቱ ሀገራት ጥምረት የሚደረግ ነው። ሊወዳደር ሊጫወት ይችላል አላቅም። ግን ያኔ ደግሞ እድሜው 35 ዓመት አልፎት የሚደረግ ውድድር ነው። በብቃቱ ፒክ ላይ ሆኖ የሚደረግ ውድድር አይደለም። ግን ሰዎች ምን ይላሉ? አንድ ሰው ሲናገር በአፍሪካ እግር ኳስ ውስጥ አፍሪካ ለአውሮፓ እግር ኳስ ኢምፖርት ካደረገቻቸው ምርጦቹ ተጫዋቾች መካከል ለብዙዎቹ ቁጥር አንዱ ቢሆንም ግን በካይሮ ባሉ የቡና ኪዮስኮች፣ በአሌክዛንድሪያ ባሉ ጎዳናዎች የግብጽ ጎት እሱ አይደለም ይላሉ። አቦትሬካ እንኳን 3 ጊዜ ያሸንፎታል ይላሉ። ስለዚህ ለዛ ቫሊዴሽን የሚደረግ ውድድር ተደርጎ ነው የሚታየው። እንግዲህ ቅድም ስለ ሆሳም ሀሰን በጣም በስሜት ስለተሞላው ግብጻዊ አሰልጣኝ ሳነሳ እዚህ ውድድር ላይ የሚኖራቸው ዳይናሚክስ በጣም ወሳኝ ነው። ምክንያቱም ባለፈው አሁን ያንን አስተያየት ከሰጠ በኋላ በኢንስታግራም ገጹ ላይ ወጣና ሁሌም የቁርጠኝነትና የጥንካሬ ምልክት ብሎ እሱና መሐመድ ሳላህ አብረው የተነሱትን ፎቶግራፍ ለጥፎ እንደዚህ አይነት ድጋፍ አሳየው። ግን ሁልጊዜ እንደዚህ አይነት ተመሳሳይ ድጋፍ አልነበረውም። ቀዝቃዛው ጦርነት ውስጥ ነበሩ ይባላል። አሁን የግብጽ ብሔራዊ ቡድን ጊዜም ከፍተኛ ጎል አስቆጠረ ሆሳም ሀሰን ነው። 6 ጎል ይበልጣል ከሞሳላህ በ176 ጨዋታዎች ከሁሉ በላይ ግን 3 ጊዜ የአፍሪካ ዋንጫ ያሸነፈ በጣም ትልቅ ተጫዋች ነው ሆሳም ሀሰን። የኢትዮጵያ ብሔራዊ ቡድን ላይ ብዙ ጎል ሲያስቆጥርም ስለምናውቀው የሚወደድ አይደለም። የግብጽ ብሔራዊ ቡድን ብዙ አይወደድም ነበር እኔ እስከማውቀው ድረስ። ግን ደግሞ ያኔ በተለይ ዛሬ 2 ዓመት ገደማ መሆኑ ነው በ2024 የጉዳቱ ተከስቶበት ወደ ሊቨርፑል ሲመለስ በተለይ በጣም አምርሮ ነበር የተቸው። አንድ የቴሌቪዥን ጣቢያ ላይ ቀርቦ እዛው እስክትድን ድረስ በሊቨርፑል እዛው አገግም ብሎ የእኛ ሰዎች ግን በሚገባ ስራቸውን መስራት የሚያውቁ ናቸው፣ አንተ እንደምታሳነሳቸው አይደሉም ብሎ ተችቶት ነበር። ይሄ እንግዲህ አሰልጣኝ ከመሆኑ በፊት የነበረ ነው። በጣም ስሜታዊ ነው እንደምታየው። ባለፈው የኢትዮጵያ ብሔራዊ ቡድንም ጨዋታ ሲያደርግ ወንድሙ ኢብራሂም ሆሳምም አንድ ላይ ሆነው እንግዲህ በጣም ጠንካራ የህግ ገደብ ያስቀምጡ ናቸው። ግን አሁን መላላት ጀምሯል እና ራሱ ከዚህ በፊት ምን ብሎ ያውቃል? እኔ ለሀገሬ ስጫወት ሌላ ውድድር አስበልጬ አላቅም። መሐመድ ሳላህን እንግዲህ የአውሮፓ ውድድሮችን ፕሪሚየር ሊግ፣ ቻምፒየንስ ሊግ የበለጠ ለነዛ ውድድሮች ግምት ይሰጣል ለማለቱ ይመስላል። እኔ የአፍሪካ ካፕ ኦፍ ኔሽንስ ወይም አፍኮንን የአፍሪካ ምርጡ ውድድር ነው፣ የዓለም ምርጡ ውድድር ነው ብዬ ነው ማምነው። ለእኔ ለግብጻዊ እዚህ ውድድር ላይ ስለሆነ የምሳተፈው። መሐመድ ሳላህ ግን ሂከን ፒክ ኤንድ ቹዝ የፈለገውን ውድድር ነው እየመረጠ የሚወዳደረው እና ለግብጻዊ ይሄ አይነት ሜንታሊቲ አይገባም። አንድ የክለብ ባለቤት መጥቶ ሮናልዶን ለእኔ ክለብ የበለጠ ጥቅም ስጥ ቢለው አይሰማም ሮናልዶ። ሜሲን ተመሳሳይ ነገር ቢሉት ከአርጀንቲና ይልቅ የምትጫወትበትን ክለብ ጥቅም አስቀደም ብትሉት አይሰማም ብሎ መሐመድ ሳላህን ለግብጽ ያለውን ሁሉ አይሰጥም የሚል እምነት እንዳለው የሚያሳይ አስተያየት ሰጥቶ ነበር እና ከተሾመም በኋላ ተመሳሳይ ነገር ስለ መሐመድ ሳላህ ተናገረ። ዲፕሎማቲክ የመሆን ጥረት አላደረገም። እኔ ሁሌም የግብጽ ብሔራዊ ቡድንን የግብጽን ብሔራዊ ጥቅም ነው ማስቀደሙ። ሳላህ ማስታወስ ያለበት ነገር አሁን የግብጽ ሌጀንድ አለመሆኑ ነው። አሁንም የግብጽ ሌጀንድ አይደለም፣ ምክንያቱም ለእኛ ምንም አሸንፎልን አያውቅም አለ። በኋላ መጀመሪያ አካባቢ ሲጠራውም መሐመድ ሳላህ ስልክ ሁሉ አይመልስም ነበር አሉ። ከኒውዚላንድና ከክሮኤሽያ ጋር የተደረጉ ጨዋታዎች ላይ አልተሰለፈም። የመጀመሪያዎቹ 2 የሆሳም ሀሰን ጨዋታዎች እነዛ ነው የነበሩት። በኋላ ግን ኢጎውን ትንሽ ገደበና አሁን
ባገኘበት አጋጣሚ ሁሉ እሱን እያወደሰ ነው። መሐመድ ሳላህ ለግብጽ ያደረገው ነገር አለ ከተወሰኑት ግጭቶች በኋላ በምንም የሚተካ አይደለም። አሁን ግብጽ በዓለም ላይ የምትታወቀው በጊዛ ባሉት ፒራሚዶቿና በመሐመድ ሳላህ ነው። ስለዚህ ይህንን የትኛውም ውድድር አይተካውም። የግብጽ እንደ አገር ብሔራዊ ኩራት ነው የሚል አስተያየት ሰጥቷል። ስለዚህ ነገር አርግቧል። በእርግጥ ግን ወደ አፍሪካ ዋንጫው ሲመጣ አንደኛውም ከስሎት ጋር ብቻ ሳይሆን ከሆሳም ሀሰንም ጋር ግንኙነቱ ብዙ ጥሩ አልነበረም በቅርብ ጊዜ። ለሱ ግን የአፍሪካ ዋንጫውን ሊያሸንፍ የሚችልበት ምናልባት የመጨረሻ ውድድር ሊሆን ይችላል፣ ላስት ዳንስ እንደሚሉት እና ትንሽ ተመሳሳይ ፓራሌል ያለው ይመስለኛል ከሌዮ ሜሲ ጋር። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።